ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። በዛሬ ፕሮግራማችንም ትልልቆቹን ክለቦች የተመለከቱ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሮ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እንግዲህ በዛሬ ፕሮግራማችን ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ወሳኝ የሚባሉ ጨዋታዎችም አሉ። እነሱን ጉዳዮችንም የተመለከቱ መረጃዎችን እያነሳሳን ቆይታን እናደርጋለን። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ብሩኖ ፈርናንዴስ ማንቸስተር ዩናይትድን ከተቀላቀለ አንስቶ በፕሪሚየር ሊጉ በጨዋታ በአማካይ ከፍተኛ ሬቲንግ የሚያገኘው ተጫዋች እንደሆነ የሚያሳዩ መረጃዎች እየወጡ ነው። ብሩኖ ማንቸስተር ዩናይትድ በ2020 መቀላቀሉ የምናስታውሰው ጉዳይ ነው። ታዋቂው የመረጃ ቋት ሁስኮርድ እንዳጋራው መረጃ ከሆነ ብሩኖ ዩናይትድን ከተቀላቀለ ጊዜ አንስቶ 150 እና ከ150 በላይ የፕሪሚየር ሊግ ጨዋታዎችም ካደረጉ ተጫዋቾች መካከል አንደኛው እንደሆነ ይነገራል። በጨዋታ በአማካይም ብዙ ሬቲንግ የሚያገኘው ተጫዋችም ነው። የብሩኖ አቬሬጅ ሬቲንግም 7.33 ብሎ ጭምር እንደሆነ 7.33 እንደሆነ ጭምር ነው እየተናገረ የሚገኘው። ስለዚህም ትልቅ ሬቲንግ ያገኘው ተጫዋች እንደሆነ ነው መረጃዎች የሚያሳዩት። ሌላኛው ኮቢ ማይኖን የተመለከተ መረጃ ነው የምናነሳው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ በዚህ ወቅት ከእንግሊዛዊው አማካይ ኮቢ ማይኖ ጎን መሆኑን ነው የገለጸው። በወልቭሱ ጨዋታ ኮቢ ማይኖ እንግዲህ ተቀይሮ ሲገባ ደጋፊዎች ላሳዩት ድጋፍም እጅጉን አመስግኗቸዋል። ሪዮ ፈርዲናንድ ኒኪ ባትና ፖል ስኮልስ በኮቢ ማይኖ ዙሪያ ከሰሞኑ በፖድካስት ላይ ሲወያዩ ተመልክቻለሁ። እኔም ከነርሱ ተመሳሳይ የሆነ ሀሳብ ነው ያለኝ። በዚህ ወቅት ከኮቢ ማይኖ ጎን ነኝ። እኔ በእርሱ ቦታ ብሆን ኖሮ ክለቡን ለቃለሁ፣ ምክንያቱም ለእርሱም ለክለቡም የሚሻለው ይሄ እንደሆነ አምናለሁ ሲልም ጭምር ነው የተናገረውና ይህንን ሀሳብ እየሰጠ እንደሚገኝ ነው ዘገባዎቹም እየጠቆሙ የሚገኙትና ኮቢ ማይኖ በጥር ተጫዋቾች የዝውውር መስኮት ምናልባት ክለቡን ለቆ ሊወጣበት የሚችልበት እድል በጣም ሰፊ እንደሆነ ነው መረጃዎች እያሳዩ የሚገኙትና እንግዲህ ይህ ተጫዋች እንግዲህ በጥር ይለቃል ተብሎ ይታሰባል። ምክንያቱም በክረምቱ የዓለም ዋንጫ ይደረጋልና በዛ ውድድር ላይ ደግሞ ሀገሩን ወክሎ መሳተፍ ይፈልጋል። በማንቸስተር ደግሞ ይህንን ነገር የማድረግ እድሉ ጠባብ ይሆናል። ምክንያቱም በአሰልጣኝ ሩበን አሞሪም የመሰለፍ እድሎችን እያገኘ ካለመሆኑ ጋር በተያዘና በጥር መልቀቅ እድሉ ሰፊ ነው። በርከት ያሉ ክለቦች የዚህ ተጫዋች ፈላጊ ናቸው። ወደ 12 የሚጠቀሱ ክለቦች ከዚህ ተጫዋች ጋር ስማቸው ተነስቷል። የምዕራብ ለንደኑ ክለብ ቼልሲን ጨምሮ ባየር ሚኒክ፣ ናፖሊ የዚህ ተጫዋች በርከት ያሉ ፈላጊዎች እንዳሉት ነው የሚነገረው። ስለዚህ ይህ ተጫዋች በቀጣይ ወደ ሌሎች ክለቦች የማምራት እድሉ በጣም ሰፊ እንደሆነ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና የቀድሞ የዩናይትድ ሌጀንዶችም ይህንን ተጫዋች እየደገፉት እንደሚገኙና ከሱ ጎን እንደሚቆሙ ጭምር ነው የተናገሩት። አርሰናልን የተመለከቱ መረጃዎችን እናንሳ። ሚኬል አርቴታ ስለ ክለብ ብሩዥ ይናገራል። አዲስ አሰልጣኝ ያላቸው አዲሱ አሰልጣኝ ደግሞ ሁልጊዜም አዲስ ጉልበትና አዲስ ሀሳቦችን የሚያመጣ ሰው እንደሆነ ጭምር ነው የተናገረውና ስለዚህም ለዚያም ተዘጋጅተናል። ወደ አውሮፓ ቻምፒየንስ ሊግ ሊጉን እየመራን እንሄዳለን። እናም ከተጋጣሚው የተሻለን መሆናችንን ደግሞ በድጋሚ ማሳየትም አለብን ሲል ጭምር ነው የተናገረው አሰልጣኝ ሚኬል አርቴታና እነሱንም ለማሸነፍ ደግሞ ዝግጁ እንደሆኑ ጭምር ነው የተናገረው። ጋብሪኤል ማርቲኔሊም ስለ አስተን ቪላ ሽንፈት ይናገራል። 18 ጨዋታዎችን አልተሸነፍንም ነበር፣ እናም በእርግጥም ጨዋታውን ተሸንፈናል። ሁሉንም ማሸነፍ ስለምንፈልግ ተበሳጭተናል። ነገር ግን ጨዋታውን ስንሸነፍ ሁሉም ነገር እየተበላሸ ነው ማለት አይደለም። ስለዚህም ለዚህ ጨዋታ አንድ ላይ ለመሆንና በደንብ ለመዘጋጀትም እንሞክራለን ሲልም ጭምር ነው የተናገረው። ማርቲኔሊ የቻምፒየንስ ሊግ ምሽት እንግዲህ የዚህኛው ጨዋታ በታላቅ ደስታ እየጠበቅን ነው፣ ሙሉ በሙሉም ተዘጋጅተናል ለማሸነፍም ሲል ጭምር ነው የተናገረው። ክሪስቲያን ኖርጋርድ በክረምት ወቅት ሲንቀሳቀስ አይተናል። እናም በዚህ የውድድር ዘመን የጨዋታ ሰዓቶቹ በተወሰነ ደረጃ
የተገደቡ ነበሩ። ባለፈው የውድድር ዘመን የጆርጂኒዮ ሚና ተጫውቷል። እሱም ደግሞ ልምድ ያመጣና ብዙ የተጫወተ ነው። የኖርጋርድ ደቂቃዎችና በዚያ ጨዋታ ወይም ደግሞ በሚመጡ ጨዋታዎች እንዴት እድል ሊያገኝ እንደሚችል እቅድ አለ። እስካሁን ድረስ ግን እሱን የበለጠ መጠቀምም ትፈልግ ነበር ሲልም ጭምር ነው የተናገረው። አርቴታ ይቀጥልና አዎ ግን ለክለቡ በተለይም ከቡድኑና ከብዙ ገጽታዎች ማድረግ የሚያስፈልገንን ነገር ሁሉ በጣም ደስተኛ ነኝ። በሜዳ ላይ የሚያቀርበው ብቻ ሳይሆን ከነሱ በምንጠብቀው ሚና የላቀ ነው። ነገር ግን የሱ ሁኔታ ከቤን ዋይት ወይም ከሉዊስ ስኬሊ ጋር በጣም ተመሳሳይ ነው። ምክንያቱም የሚጠበቀውን ያክል አልተጫወተም እና ምክንያቱ ደግሞ በቦታው ሌሎች በከፍተኛ ደረጃ እየተጫወቱ በመሆናቸው ነው። ለተጫዋቹ ራሱ ትንሽ ከባድ ቢሆንም እንኳን ቡድኑ ግን አውንታዊ ነው ብዬ አስባለሁ። ነገር ግን በአጠቃላይ ክሪስቲያን ኖርጋርድ ለቡድኑ በጣም አውንታዊ ነገርን ይሰጣል ሲልም ጭምር ነው የተናገረው። ሚኬል አርቴታም ስለ ክሪስቲያን ኖርጋርድ ተጠይቆ ክሪስቲያን ሞስኩዌራ በጥር ወር ከኢንተር ሚላን ጋር በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ሊመለስ እንደሚችል ክለቡ ይፋ እንዳደረገ ነው መረጃዎች እየወጡም የሚገኙት። ክለብ ብሩዥ ከአርሰናል ጋር ጨዋታውን ያደርጋል ዛሬ ምሽት በአውሮፓ ቻምፒየንስ ሊግ ከእንግሊዝ ፕሪሚየር ሊግ አስቆጪ ሽንፈት በኋላ ሮብ ምሽት እንግዲህ ዛሬ ምሽት ማለት ነው 5 ሰዓት ሲል አርሰናል ቤልጅየም ተጉዞ ክለብ ብሩዥን ይገጥማል። ክለብ ብሩዥ ከአርሰናል ጋር እንግዲህ የሚያደርጉትን ጨዋታ በተመለከተ አንዳንድ ጉዳዮችን እናንሳ። ይህ ጨዋታ እንግዲህ በጂያን ስቴዲየም ነው የሚደረገው። በክለብ ብሩዥ በኩል እንግዲህ ሮሜሮ እና ጆከርስ የተባሉ ተጫዋቾች እንግዲህ በጉዳት ምክንያት ከዛሬው ጨዋታ ውጪ ናቸው። ከሮሜሮ እና ከዚህ ተጫዋች በተጨማሪ ሪስ እና ኦዶር በዛሬው ጨዋታ ላይ የመድረሳቸው ነገር አጠራጣሪ እንደሆነ ነው ክለቡ ይፋ ያደረገው። በአርሰናል በኩል ክሪስቲያን ሞስኩዌራ፣ ጋብሪኤል ማጋላሽ፣ ካይ ሃቨርትስ፣ ማክስ ዶመን በጉዳት ምክንያት ከዛሬ ውጪ ሲሆኑ ሳሊባ በዛሬው ጨዋታ ላይ ይደርሳል የሚሉ ሪፖርቶች ሲወጡ ነበር። ነገር ግን እንደማይኖር ነው አሰልጣኝ ሚኬል አርቴታ በጭምጭምታ መልክ የተናገረው። እንዲሁ ዴክላን ራይስን በዛሬው ጨዋታ ላይ ላንመለከተው እንደምንችል ይፋ አድርጓል። ክለብ ብሩዥ በሁሉም ውድድሮች ካደረጉት ያለፉት 5 ጨዋታዎች ማሸነፍ የቻሉት 2 ብቻ ሲሆን ቀሪውን 3 ጨዋታዎች ተሸንፈዋል። ክለብ ብሩዥ በቻምፒየንስ ሊግ ባደረጋቸው 5 ጨዋታዎች ማሸነፍ የቻሉት 1 ጨዋታ ብቻ ነው። አርሰናል በሁሉም ውድድሮች ካደረጋቸው ያለፉት 5 ጨዋታዎች 1 ሽንፈት ብቻ ሲያስተናግድ 3ቱን ደግሞ አሸንፎ በአንዱ ደግሞ አቻ ተለያይቷል። አርሰናል በቻምፒየንስ ሊግ ካደረጋቸው 5 ጨዋታዎች 5 በማሸነፍ 15 ነጥቦችን በመሰብሰብም መሪ እንደሆነ የሚታወቅ ጉዳይ ነው። በክለብ ብሩዥ በኩል 4-2-3-1 የሚለውን ፎርሜሽን በመጠቀም ይታወቃሉ። በቤልጅየም ሊግ ውስጥ ሲጫወቱ በዚህ አስተላለፉም ይገባሉ ተብሎ ይታሰባል። ከኳስ ጋር በወረቀት ላይ እንደሚታየው 4-2-3-1 ፎርሜሽንን ይጠቀማሉ። በሁለት ተከላካይ አማካይ የሚጫወት ሲሆን ከኳስ ውጪ ደግሞ አንዱ የተከላካይ አማካይ ወደ ኋላ ተመልሶ የመሃል ተከላካይ በመሆን በ5-4 ፎርሜሽንም እንደሚጫወት ነው መረጃዎች የሚያሳዩት። በአርሰናል በኩል ደግሞ አርሰናል ተደራራቢ ጨዋታዎችን እያደረገ በመሆኑ እንግዲህ ዛሬው ጨዋታ ላይ ወሳኝ ተጫዋቾችን አሳርፎ ወደ ሜዳ ይገባል ተብሎ ይታሰባል። ኬፓ አሪዛባላጋ፣ ቲምበር፣ ስኬሊ፣ ሂንካፒ፣ ቤን ዋይት፣ ኖርጋርድ፣ ሚኬል ሜሪኖ፣ ኦዴጋርድ፣ ማርቲኔሊ፣ ዮኬሬሽ እና ማንድዌኬ ዛሬ ይገባሉ ተብሎ የሚታሰቡ ተጫዋቾች ናቸው። አርሰናል በተለመደው የ4-3-3 የጨዋታ ሲስተምም ወደ ሜዳ ይገባል ተብሎ ነው የሚጠበቀው። የቪክተር ዮኬሬሽ መጀመር ለአርሰናል የክንፍ አጥቂዎችም ክፍተትን ይፈጥራል ተብሎ ይጠበቃል። ብዙ ጊዜ ስለ አርሰናል የጨዋታ ስታይል እንግዲህ ሲወራ ይህን ነገር በርካቶች ያነሱታል። የዛሬው ጨዋታ ለአርሰናል ፋታ የሚሰጥ ጨዋታ ነው። አርሰናል በቻምፒየንስ ሊጉ የተጫወታቸውን ሁሉንም ጨዋታዎች በማሸነፉ በ16 ውስጥ በመግባቱ ነገር ላይ ኦልሞስት እርግጥ በመሆኑ በዛሬው ጨዋታ ላይ ወሳኝ ተጫዋቾቹን ያሳርፋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ክለብ ብሩዥ ቤልጅየም ላይ በሜዳው ሲጫወት በጣም አስቸጋሪ የሆነና ከባርሴሎና ጋር በዚህ ውድድር ዓመት አቻ የተለያየ በመሆኑ የሚናቅ ቡድን አይደለም። ነገር ግን የአርሰናል ተቀያሪዎችን በጣም ጠንካራ በመሆናቸው በቀላሉ እጅ አይሰጡም። የማሸነፍ ጉዟቸውንም ያስቀጥላሉ ተብሎ ነው የሚጠበቀው። የሊቨርፑልን ጉዳዮች እናንሳም። ቴሪ ዳንኤል ኦንሪ ስለ ሙሐመድ ሰላህ ይናገራል። ከቬንገር ጋር እና ደግሞ ከጋርዲዮላ ጋር ችግር ገጥሞኝ ነበር። ነገር ግን ከነሱ ጋር ስለነበረኝ ችግር በይፋ ስናገር ሰምተህ ታውቃለህ ወይ? በፍጹም ይህን ነገር አድርጌው አላቅም። ክለቡን ጠብቄያለሁ። ለአንድ ክለብ ስትጫወት ቡድኑን በማንኛውም ዋጋ መጠበቅ አለብህ። በውስጥ ምንም ይሁን ምን ክለቡን ደግሞ መጠበቅ ይኖርብሃል። የቡድን አጋሮችህ፣ አሰልጣኞችን፣ የስታፍ ሰራተኞችን ትጠብቃለህ። መቆጣት፣ መበሳጨት፣ አለመስማማት ትችላለህ። ነገር ግን ክለቡ በአስቸጋሪ ጊዜያት ሲያልፍ ግን በህዝብ ፊት ቆሻሻ ነገርን አታደርግም። ይልቁንም ቡድኑን ትጠብቃለህ። ነገሮች ውስጥ ደግሞ ለውስጥ ታስተካክላለህ። ከዚያም ለመልቀቅ ወይም ደግሞ ሀሳብ ለመናገር ከፈለግክም በትክክለኛው ጊዜ ታደርገዋለህ። ኢጎንና የሙሐመድ ሳላህን ብስጭት ተረድቻለሁ። 38 ጎሎችን አስቆጥሮ ተቀያሪ ሆኗል። ነገር ግን ቡድንህን የሰራውን ስራ ደግሞ
ከራስ በፊት ማስቀመጥ አለብህ ሲልም ጭምር ነው የተናገረው። ቲየሪ ዳንኤል ኦንሪ ስለ ሙሐመድ ሰላም ሲናገርና የሚከፈሉን ዋጋ ከፍለ ክለብህ ልትጠብቀው ይገባል፣ ስለ አሰልጣኝህና የቡድን አጋር መጥፎ ነገር ማውራት ተገቢ አይደለም ሲልም ጭምር ነው ቲየሪ ዳንኤል ኦንሪ የተናገረው። ሮያ ግራቨንበርችም ስለ ሙሐመድ ሳላህ ይናገራል። ምን እንደሚፈጠር አላውቅም፣ ነገር ግን ከሙሐመድ ሳላህ ጋር ጥሩ የሆነ ግንኙነት ነው ያለኝ ሲልም ጭምር ነው ሮያ ግራቨንበርች የተናገረው። ግብፃዊው አህመድ አልሙሐመዲ ስለ ካራገር ይናገራል። ካራገር ሰሞኑን በተለይ ከሙሐመድ ሳላህ ጋር በተያዘ ከፍተኛ ትችቱን ሰንዝሮ እንደነበር ይታወሳል። መልሶ ግን በሌላ ደግሞ አስቴቱ ላይ ሙሐመድ ሳላህን እንዲሁ እንደሚያከብረውና ለሚደግፈው ክለብ ሊቨርፑልም የተለያዩ ነገሮችን እንዳደረገ ባለፉት ዓመታት ተሸክሞት እንደወጣ ጭምር እንደሚያምንና ለዚህም ስራዎቹ ደግሞ ክብር እንደሚገባው ጭምር ተናግሮ እንደነበር እናስታውሳለን። ነገር ግን የተለያዩ ትችቶች እየመጡበት ነው ካራገር ላይ። እንግዲህ የቀድሞ ተጫዋች የሆነው አንቶኒዮ ካሳኖ ጠዋት በነበረው የስፖርት የመረጃ ሰዓታችን ላይ ያነሳውን ነገር ነግረናችኋል። እንግዲህ ይህ ተጫዋች ሳላህን የመተቸት ምንም አይነት ሞራል ሊኖረው አይገባም። የሊቨርፑል የምንጊዜም ሶስተኛው ግብ አስቆጣሪን ተጫዋች እንዴት ልትተቸው ቻልክ አንተ ሲልም ጭምር ነው ለካራገር ሀሳቡን ልኮለት የነበረው። አሁን ደግሞ ግብፃዊው አህመድ አል ሙሐመድ የተባለው ደግሞ ስለ ካራገር ይናገራል። ሜሲ አንተና ህያ ማለቱ አይገርምም፣ ሮናልዶም ሰላም ሳይልህ ማለፉ አያስገርምም፣ ሞሪኒዮም ከአንድ ሺህ ምርጥ ተከላካዮች መካከል አንዱ እንኳን አይደለህም ብሎ መናገሩም አይገርምም። ሳላ በቼልሲ ቤት እድል አልተሰጠውም እንጂ አልወደቀም። ወደ ጣሊያን ሄዶ ማንነቱን አሳየም። እንግሊዝ ተመልሶም በሊቨርፑል ቤት የእንግሊዝ ፕሪሚየር ሊግ ሌጀንድ ሆነ። ይህንን ሁሉ ያደረገው ጠንክሮ በመስራት ነው። የግብጽ ብሔራዊ ቡድንንም የተሸከመው እሱ ነው። 2 ጊዜ ወደ ዓለም ዋንጫ አሳልፏል ሲልም ጭምር ነው ግብፃዊው አህመድ ኤል ሙሐመዲ የተናገረው። ጄሚ ካራገርን በተመለከተ የሰጠው ሀሳብ ነው። የሪያል ማድሪድን ጉዳዮች እንመልከት። ሻቪ አሎንዞ ወደፊት የሊቨርፑል አሰልጣኝ የመሆን ጉዳይን በተመለከተ ሙሉ በሙሉ በሩን አልዘጋም። ሆኖም ግን በአሁኑ ጊዜ ምንም አይነት ግንኙነት እንደሌለን የተገለጸው እሱ አሁን ላይ በሪያል ማድሪድ ያለው ሁኔታን ለመቀየር በሙሉ ትኩረት እየሰራ እንደሚገኝ ጭምር ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ራሞን አልቫሬዝ ይናገራል። ማንቸስተር ሲቲ ወደ ሪያል ማድሪድ የሚመጣው በትክክል ሪያል ማድሪድን ሊያፈራርስ ነው ይላል ለሪያል ማድሪድ ቅርብ የሆነው የመረጃ ምንጭ። በፕሪሚየር ሊጉ ወደ ጥሩ አቋሙና ፉክክሩ ለመመለስም እነዚህ ነጥቦች በጣም ይፈልጋሉ። እናም ሪያል ማድሪድ በሊቨርፑል ከተሸነፈ በኋላ አሁን በጣም ደካማው ጊዜ ላይ እንደሚገኝም ይገነዘባሉ። ጋርዲዮላ እንደ በፊቱ በ70 እና 75 በመቶ ኳሱን ለመቆጣጠር ወደ ቤርናቢዮ አይመጣም። የጋርዲዮላ ቡድን ፍጹም የተለየ ነው። አሁን በረጃጅም ኳሶች በጥልቀትና በፍጥነት እየተጫወቱ ነው። የዶኩ፣ ፎደን፣ ሳቪኒዮ፣ ሃላንድ ፍጥነትም በክፍት ቦታዎች ላይ ይጠቀማሉ ሲልም ጭምር ነው የተናገረው። ሲቲ በፈጣን ሽግግር በማጥቃት በጣም አደገኛ ቡድን እንደሆነም ተመልክቻለሁ ሲል የተናገረው። ሲቲ ሪያል ማድሪድ ላይ በቅርብ ጊዜም ከቼልሲና ኒውካስል ዩናይትድ ጋር ባሳዩት ድፍረት የተሞላበት የጨዋታ መንገድም ከተገበሩ እገረማለሁ። ቤርናቢው እጅግ በጣም አስቸጋሪ ስቴዲየም ነው፣ ነገር ግን ሲቲ ቀድሞ ጎል ካስቆጠረ ጨዋታው ይቀጥላል ሲልም ጭምር ነው የተናገረው። ሪያል ማድሪድ ለብራዚላዊው አጥቂ ኤንድሪክ በፈረንሳይ ሀገር በሊዮን ከተማ ቤት የመግዛት ሀሳቡን እንዲያራዝመው ነግረውታል። የብራዚላዊ ኮከብ አብሮ ተጓዦቹም በዚህ ሳምንት ወደ ሊዮን መቅናትም የነበረባቸው ቢሆንም ክለቡ ግን እንዲያዘገዩት ነግሯቸዋል ነው የተባለ የሚገኘው ኤል ቸሬንጊቶ ነው ይህንን መረጃ ያወጣው። ዛሬ እንግዲህ ማንቸስተር ሲቲና ሪያል ማድሪድ ጨዋታቸውን ምሽት 5 ሰዓት ሲል ሳንቲያጎ ቤርናቢው ላይ ያደርጋሉ። ሪያል ማድሪድ በሳምንቱ መጨረሻ ቀናት ማለትም በዕለተ እሁድ በ16ኛው ሳምንት የስፔን ላ ሊጋ መርሃ ግብር በሜዳውና በደጋፊ ፊት ሳንቲያጎ ቤርናቢው ላይ በሴልታ ቪጎ ከደረሰበት ያልተጠበቀም የ2-0 ሽንፈት መልስ ነው ዛሬ ምሽት በስድስተኛው ዙር የአውሮፓ ቻምፒየንስ ሊግ የሳምንቱ ተጠባቂ መርሃ ግብር ከእንግሊዙ ክለብ ማንቸስተር ሲቲ ጋር በሜዳው ሳንቲያጎ ቤርናቢው የሚያከናውነው ጨዋታ በጉጉት ተጠባቂ የሆነው። ሪያል ማድሪድ በዘንድሮው የውድድር ዓመት ስፔናዊውን አሰልጣኝ ሻቪ አሎንዞን ዋና አሰልጣኝ አድርጎ ከቀጠረ በኋላ በውድድር ዓመቱ መጀመሪያ ላይ በሁሉም የውድድር አይነቶችን በሚባል መልኩ በጣም ጥሩ የሚባል አጀማመርን ማድረግ ችሎ ነበር። ሆኖም ግን ቡድኑ ቀስ በቀስ በተደጋጋሚ የተጫዋቾች ጉዳትና ተያያዥ ችግሮችም በወጥነት ተከታታይ ውጤቶችን ከማስመዝገብ ከራቀም ሰንበትበት ብሏል። ለምሳሌ ያክል ሪያል ማድሪድ በላሊጋው ብቻ ባለፉት 6 ጨዋታዎች ላይ ያስመዘገበው ውጤትን ስንመለከት ሪያል ማድሪድ ከላሊጋ 6 የላሊጋ ጨዋታዎች ማሸነፍ የቻለው በአንድ አጋጣሚ ብቻ ሲሆን እሱም በሳን ማሜስ አትሌቲክ ቤልባውን ያሸነፈበት አጋጣሚ ብቻ ነው። ከዛ ውጭ ግን ከራዮ ቫይካኖ፣ ዢሮና እና ከኤልቼ ጋር ያደረጋቸውን ተከታታይ የላሊጋ ጨዋታዎች በአቻ ውጤት ያጠናቀቀ ሲሆን በሳምንቱ መጨረሻም በቤርናቢዮ በሴልታ ቪጎ የተሸነፈበት አጋጣሚም ተጠቃሽ ነው።
በዚህም እንግዲህ እነዚህን ሁሉ ሰሞንኛ ሁኔታዎች ተመርምረው የክለቡን አሰልጣኝ ሻቪ አሎንዞን የወደፊት ቆይታ በከባዱ ጥያቄ ምልክት ውስጥ የከተቱ ሲሆን ምናልባትም ዛሬ ምሽት ሪያል ማድሪድ ማንቸስተር ሲቲን ማሸነፍ ካልቻለ የስፔናዊው አለቃ ሻቪ አሎንዞ ቆይታም የመጨረሻ ውሳኔ የሚወሰንለት ሊሆን ይችላል የተባለው። ከዚያ በተጨማሪ ግን ሪያል ማድሪድ በዘንድሮው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ያስመዘገበውን ቁጥራዊ መረጃ ለመመልከት ያክል ሪያል ማድሪድ እስካሁን ባለው እንግዲህ በዚህ የውድድር መድረክ ላይ 5 ያክል ጨዋታዎችን ማከናወን የቻለ ሲሆን በ4 ጨዋታዎች ላይም ተጋጣሚን ድል ማድረግ ችሏል። በአንጻሩ አንድ ጨዋታ ላይ ሽንፈት ያስተናገደ ሲሆን ሪያል ማድሪድ በዘንድሮ ዓመት በቻምፒየንስ ሊጉ ምንም አይነት ያቻ ውጤት አላስመዘገበም። በዚህም የዛሬውን ጨዋታ ሳይጨምር 12 ነጥቦችን በመሰብሰብ በደረጃ ሰንጠረዡ ላይ ደግሞ አሁን ላይ ጥሩ ደረጃ ላይ እንዳልተቀመጠ ነው እየተመለከትን የምንገኘው። 6ኛ ላይ የተቀመጠ ሲሆን የዛሬ ምሽቱን የማንቸስተር ሲቲ ጨዋታን ማሸነፍ የሚችል ከሆነ አሁን ካለበት ደረጃዎች የበለጠ ማሻሻል የሚችልበትን አጋጣሚ ይፈጥራል ተብሎ ነው የሚታሰበው። ባሳለፍነው የውድድር ዘመን ማንቸስተር ሲቲ መጠነኛ የውጤት ማጣትና አቋም መውረድ አጋጥሞት የነበረው የፔፕ ጓርዲዮላ ቡድን በዘንድሮው የውድድር ዓመት ግን በሁሉም ውድድሮች በሚባል መልኩ ጥሩ ሊባል የሚችል ጊዜን በማሳለፍ ላይ ነው የሚገኙት። ስለዚህም ደግሞ የዛሬው ተጋጣሚ ማንቸስተር ሲቲ በአጠቃላይ በሊጉ እስካሁን ባለው ከመሪው አርሰናል በመቀጠልም በዋንጫ ፉክክሩ ላይም ተጽዕኖ እየፈጠሩ ከሚገኙ ክለቦች መካከል አንደኛው ነው ቢባል ማጋነን አይሆንም። ማንቸስተር ሲቲ በዘንድሮው የውድድር ዓመት በፕሪሚየር ሊጉ 15 ያክል ጨዋታዎችን ማከናወን የቻለ ሲሆን 10 ጨዋታዎችን ማሸነፍ ሲችል በአንድ ጨዋታ አቻ በመውጣት በቀሪ 4 የፕሪሚየር ሊግ ጨዋታዎች ላይ ሽንፈትን አስተናግዷል። በዚህ በተጨማሪ ደግሞ የፔፕ ጓርዲዮላ ማንቸስተር ሲቲ በዚህ የውድድር ዓመት ደግሞ እንዲሁ በዚህ የውድድር ዓመት ከሊጉ መሪ አርሰናል በ2 ነጥብ ብቻ ዝቅ ብሎ ሁለተኛ ደረጃ ላይ ለመቀመጥ ተገዷል። ማንቸስተር ሲቲ በዘንድሮው የውድድር ዓመት በቻምፒየንስ ሊጉ መድረክ ያስመዘገባቸው ቁጥራዊ መረጃዎችን ስንመለከት ደግሞ ሲቲ እስካሁን ባለው ልክ እንደ ሪያል ማድሪድ ሁሉ 5 ያክል ጨዋታዎችን አከናውኖ በ3 ጨዋታዎች ላይ ድል ሲቀናው በአንድ ጨዋታ አቻ ወጥቶ በቀሪ አንድ ጨዋታ ላይ ደግሞ ሽንፈት ገጥሞታል። ሽንፈቱም ከሳምንት በፊት በሜዳው ኢቲያድ በጀርመኑ ክለብ ባየር ሌቨርኩዘን የደረሰበት የ2-0 ሽንፈት ሲሆን በደረጃ ሰንጠረዡም 10 ነጥቦችን በመሰብሰብ 12ኛ ደረጃ ላይ መቀመጥ ችሏል። የዚህኛውንም ጨዋታ በቤርናቢው ላይ ማሸነፍ የሚችል ከሆነ ነጥቡን 15 ለማድረስም የበለጠ ራሱን ወደ መሪዎቹ ተርታ የሚያቀርብ ይሆናል ተብሎ ነው የሚታሰበው። ሪያል ማድሪድ እና የእንግሊዙ ክለብ ማንቸስተር ሲቲ እስካሁን ባለው የቻምፒየንስ ሊጉ መድረክም 14 ጊዜ መገናኘት የቻሉ ሲሆን ሪያል ማድሪድ 6 ጨዋታዎችን በማሸነፍ የበላይነቱን ሲይዝ ማንቸስተር ሲቲ በአንጻሩ 4 ጊዜ፣ ሪያል ማድሪድ ደግሞ ማሸነፍ ችሏል። እንዲሁ ሁለቱ ክለቦች በቀሪዎቹ 4 የእርስ በርስ ግንኙነቶች ጨዋታዎች ላይ በአቻ ውጤት ነው መለየት የቻሉት። ከዚህ በተጨማሪም የ15 ጊዜ ውድድሩ አሸናፊ የሆነው ኃያሉ ክለብ ሪያል ማድሪድ ለመጨረሻ ጊዜም ከዛሬው ተጋጣሚ ማንቸስተር ሲቲ ጋር መገናኘት የቻለው ባሳለፍነው 2024-25 የውድድር ዓመት ፕሌይኦፍ ጨዋታ ላይ ሲሆን እንግዲህ በኢቲያድ ላይ የተደረገው ጨዋታንም 3-2 እንዲሁም ሳንቲያጎ ቤርናቢው ላይ በኬሊያን ምባፔ ሃትሪክ ታግዞ 3-1 በሆነ ውጤት አሸንፎ ቀጣዩን ዙር መቀላቀሉ የሚታወስ ጉዳይ ነው። ከዚህ በተጨማሪም በሁለቱ ክለቦች የእርስ በርስ ግንኙነት ከማይረሱ አጋጣሚዎች መካከል በቀዳሚነት ሊጠቀሱ የሚችሉ ጨዋታዎችም የነበሩ ሲሆን ለአብነት ያክል 2022-23 የውድድር ዓመት ላይ በኢቲያድ ስቴዲየም 4-3 ተሸንፈው የመልሱን ጨዋታ በቤርናቢው በሮድሪጎ ተአምራዊ ጎሎች በመታገዝም ጨዋታውን ቀልብሶም ወደ ቀጣዩ ዙር ያለፈ አጋጣሚ ተጠቃሽ ነው። ከዚህ በተጨማሪ የዛሬው ተጋጣሚ ማንቸስተር ሲቲ ለመጨረሻ ጊዜ ሪያል ማድሪድን በሳንቲያጎ ቤርናቢው ማሸነፍ የቻለው ፌብሩዋሪ 29 2020 ላይ ሲሆን በጨዋታውም ላይ ጋብሪኤል ሄሱስ እና ኬቨን ደብሮይና ባስቆጠሩት ጎልም ሲቲ ማሸነፉ ይታወሳል። እንዲሁም ሁለቱ ክለቦች በኤፕሪል 10 2024 ላይ በቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ሳንቲያጎ ቤርናቢው ላይ ተገናኝተው ጨዋታውም 3-3 በሆናቸው ውጤት መጠናቀቁ የሚታወስ ሲሆን በመልሱ የኢቲያድ ጨዋታ ላይ የሪያል ማድሪድ ማንቸስተር ሲቲን በመለያ ምት አሸንፎ ወደ ቀጣዩ ዙር ማለፉ የምናስታውሰው ጉዳይ ነው። በሪያል ማድሪድ በኩል በርካታ የቡድኑ ቁልፍ ተጫዋቾች አሁንም ጉዳት ላይ የሚገኙ ሲሆን በዛሬው ጨዋታ ላይም በጉዳት ምክንያት የሻቪ አሎንዞ ቡድን ሪያል ማድሪድ የበርካታ ተጫዋቾችን ግልጋሎት አያገኝም። ለአብነት ያክል የቡድኑ አምበል ዳኒ ካርቫሃል፣ ትሬንት አሌክዛንደር አርኖልድ፣ ዲን ሃውሰን፣ ኤደር ሚሊታው፣ ዳቪድ አላባ፣ ፌርናንድ ሜንዲ የመሳሰሉ የተከላካይ መስመር ተጫዋቾች በዛሬው ጨዋታ ላይ በጉዳት ምክንያት እንደማይኖሩ የተረጋገጠ ሲሆን አማካዩ ኤድዋርዶ ካማቪንጋና የቡድኑ ቁልፍ ተጫዋች ኬሊያን ኤምባፔም በዛሬው የማንቸስተር ሲቲ ጨዋታ ላይ የመሰለፋቸው ነገር አጠራጣሪ ሆኗል። በዛሬው ተጋጣሚያቸው ማንቸስተር ሲቲ በኩል ያሉ የቡድን መረጃዎችን ለመመልከት ያክል አብዛኞቹ የቡድኑ ወሳኝ ተጫዋቾች በሙሉ ጤንነት ላይ የሚገኙ ሲሆን ተከላካዩ ጆን ስቶንስ እና የአማካይ ስፍራ ተጫዋች ሮድሪ በዛሬው ጨዋታ ላይ በሲቲ በኩል ግልጋሎት የማይሰጡ ናቸው። ዳኒ ካርቫሃል፣ ትሬንት አሌክዛንደር አርኖልድ እንዳልኳቸው ኤደር ሚሊታው፣
ዲን ሁጅሰን፣ ፌርላንድ ሜንዲ፣ ዳቪድ አላባ፣ ኤድዋርዶ ካማቪንጋ፣ ኬሊያን ምባፔም የመሰለፉ ነገር አጠራጣሪ ነው እየተባለ ይገኛል ነው እየተባለ የሚገኘው። በርናርዶ ሲልቫ ዛሬ ከሪያል ማድሪድ ጋር የምንጫወተው ጨዋታ አስደሳች ይሆናል ብሏል። በርናርዶ ሲልቫ የዛሬው የማንቸስተር ሲቲ እና የሪያል ማድሪድ ጨዋታ በቤርናቢው ከነበሩት ጊዜያት ጋር ሲነጻጸር በጣም የተለየ ቡድን ነው ዛሬ ይዘን የምንቀርበው ሲል ነው የተናገረው። በአቋም የተሞላ ጉልበት የተሞላ ጨዋታን ነው ዛሬ የምናደርገው ብለዋል። በርናርዶ ሲልቫ ቡድኑ በደንብ ለመጫወትና 3 ነጥብ ለማግኘትም ከሪያል ማድሪድ ጋር ዝግጁ እንደሆነ በእምነትም አምናለሁ ሲልም ጭምር ነው የተናገረው። በርናርዶ ሲልቫ ይቀጥልና በየአመቱ ከነሱ ጋር ከሪያል ማድሪድ ጋር እንጫወታለን፣ አሁን እንደ ሊግ ጨዋታ ሆኗል ሲልም ጭምር ነው የተናገረው በርናርዶ ሲልቫ። ሃንሴ ፍሊክ ላሚን ያማል ሲቀየር ስላሳየው ባህሪ ተጠይቆ ምላሹን ሰጥቷል። ያማል በመቀየሩ ደስተኛ አልነበረም፣ ነገር ግን ያልደከሙ እግሮች አስፈልገውኝ ስለነበር ነው የቀየርኩት። በተጨማሪም ያሳየው ያልተገባ ባህሪ አይደለም፣ ጥሩ ነገር ነው። በሱ እድሜ ያለ ተጫዋች ይህንን ያክል የመጫወት ፍላጎት ሲኖረው ጥሩ ነገር ነው ሲልም ጭምር ነው ሃንስ ፍሊክ የተናገረው። ትላንትና ባሸነፉበት ጨዋታ ላይ እንግዲህ ላሚን ያማል ተቀይሮ ሲወጣ ያሳየው ሪያክሽን በበርካቶች ያልተወደደም ወይም ደግሞ ብስጭቱን እንደገለጸ ጭምር በመቀየሩ እንግዲህ ትላንትና ሲያሳይ ነበር። የትላንትናውን ጨዋታ ግን ባርሴሎና 2-1 በሆነ ውጤት ማሸነፉን የምናስታውሰው ጉዳይ ነው። ላሚን ያማል ግን ተቀይሮ ሲወጣ እንግዲህ አሰልጣኝ ሃንስ ፍሊክ ላይ ብስጭቱን ሲገልጽም ጭምር እንደነበር ነው ትላንትና የተመለከተ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆነው። ምሽት 5 ሰዓት ሲል ሪያል ማድሪድ ከማንቸስተር ሲቲ በሳንቲያጎ ቤርናቢው፣ ዩቬንቱስ በቱሪን ከፓፎስ ጋር ይጫወታል። ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ከቦዶ ግሊምት ጋር ይጫወታል። ክለብ ብሩዥ ከአርሰናል፣ ቤኔፊካ በስታዲዮ ዳሉስ ከናፖሊ፣ ባየር ሌቨርኩዘን በባይ አሬና ከኒውካስል ዩናይትድ፣ አትሌቲክ ቤልባኦ በሳን ማሜስ ከፓሪስ ሰን ዠርሜን ጋር የሚያደርጋቸው ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው። እንግዲህ ምሽት 5 ሰዓት ሲል የሚደረጉ ጨዋታዎች ናቸው። ከዛ ቀደም ብሎ ግን ምሽት 2 ሰዓት ከ45 ሲል ቪያሪያል ከኤፍሲ ኮፐንሃቨን፣ ቃራባግ ደግሞ ከአያክስ አምስተርዳም ጋር ምሽት 2 ሰዓት ከ45 ሲል ዛሬ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን የምንቀርብ ይሆናል። መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።